እንዴት አላችሁ የተከበራችሁ አድማጮቻችን? እንደሰነበታችሁ 433 ከማርኪዮን ሚሊሻ ጋር ከዚህ ሰዓት ጀምሮ ወደ እናንተ ይደርሳል። ከኢንተርናሽናል እረፍት በኋላ ወይም ከብሔራዊ ቡድኖች ጨዋታ በኋላ የእንግሊዝ ፕሪሚየር ሊግ 12ኛ ሳምንት ከነገ ጀምሮ የሚከናወን ይሆናል። በርንሌይ ከቼልሲ የምሳ ሰዓት ጨዋታ ነው በተረፉ ሙር። ከዛ ውጪ 12 ሰዓት ላይ የሚከናወኑ በርከት ያሉ ጨዋታዎች አሉ። ሊቨርፑል ከኖቲንግሃም ፎረስት፣ ቦርንመዝ ከዌስትሃም ዩናይትድ፣ ወልቭስ ከክሪስታል ፓላስ፣ ብራይተን ከብሬንትፎርድ እንደዚሁም ደግሞ ፉላም ከሰንደርላንድ። የቅዳሜ የሳምንቱ ትልቁ ጨዋታ በቅዳሜ ዕለት በሴንት ጄምስስ ፓርክ ኒውካስል ዩናይትድ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ነው። ሊድስ ዩናይትድ ከአስቶን ቪላ እሁድ 11 ሰዓት፣ እንደዚሁም አርሰናል ከቶተናም የሰሜን ለንደን ደርቢ ምሽት 1 ሰዓት ተኩል 433 ወደ እናንተ የሚያደርሰው ጨዋታ ነው። ሌላው የሳምንቱ ትልቁ ጨዋታ ማንቸስተር ዩናይትድ ከኤቨርተን ጋር የሚያደርጉት ጨዋታ ነው። እሁድ ሰኞ 5 ሰዓት ላይ የሚከናወን ጨዋታ። ቼልሲ ከበርንሌይ እንመልከት። ቅርብ ጊዜ እጅግ በጣም ጥሩ ውጤት እያስመዘገበ ያለ ቡድን ነው። የመጨረሻ ጨዋታውን ወልቭስን 3-0 ያሸነፈበት፣ ከዛ በፊት ቶትናምን 1-0 ያሸነፈበት ጨዋታ ነው። በፕሪሚየር ሊግ በሰንደርላንድ 1-0 እየመራ 2-1 የተሸነፈበት፣ በሻምፒየንስ ሊግ ደግሞ ከቃራባግ ጋር 2-2 የተለያየበት ጨዋታ ነው። አያክስን 5-1 በሆነ ውጤት ካሸነፈ በኋላ ከሜዳ ውጪ 2-1 እየመራ በእርግጥ 1-0 እየተመራ ሁለት ጎሎችን አስቆጥሮ 2-1 እየመራ መጨረሻ ደቂቃ ላይ የተቆጠረበት ጎል ነው ጨዋታ 2-2 ሆናቸው ውጤት እንዲጠናቀቅ ያደረገው። ሰሞንኛ አቋሙ ጥሩ ነው፣ ግን ከኢንተርናሽናል እረፍት በኋላ የተጫዋቾች ጉዳት፣ ወጥ የሆነ አቋም የማሳየት ጉዳይ ወይም ደግሞ ለዛ ጨዋታ ብቻ በተለይ 1-3 ቀን 2 ቀን ነው የልምምድ ጊዜ የሚያገኙት። በዛ ምክንያት ትልቆቹ ቡድኖች ትልቅ ተጫዋቾች ነው የሚይዙት፣ የብሔራዊ ቡድን ተጫዋቾች ናቸው። ከነሱ ጋር የሚጫወቱ ደግሞ ያን ያለ ብሔራዊ ቡድኖቻቸው ተጫዋቾች የሚያበረክቱ አይደሉም። በዚህ ምክንያት የበለጠ አብረው የመስራት እድል አላቸው። ምናልባት ያ ሊሆን ይችላል ከቼልሲ ጋር በተገናኘ። አሁን ጨዋታው ተርፍ ሙር ላይ ነው፣ ትንሽ ፈታኝ ሊመስል ይችላል። ያ ምናልባት ከዚህ ከኢንተርናሽናል ብሬክ በኋላ ስለ ክለቦች አስተያየት መስጠት ትንሽ ፈታኝ ይመስለኛል። ማርክ ምን ከነፎርማቸው ይመጣሉ ወይንስ ሪትማቸውን ለማጣት ይገደዳሉ የሚለውን ነገር ብዙ እርግጠኛ የሆነ መናገር ድፍረት አይሰጥም። ከጉዳት ጋር የሚመለሱ ተጫዋቾች አሉ፣ ከአቋም መውረድ ጋር የሚመለሱ ተጫዋቾች አሉ፣ ከድካም ጋር የዚህ የሪከቨሪ ጉዳይ ከምንም በላይ ከኢንተርናሽናል ብሬክ መልስ የአሰልጣኞች ትልቁ ፈተና የተጫዋቾች የሪከቨሪ ጉዳይ ነው። ከክለቡ ጋር ሲሆኑ ልምምዱን፣ የጨዋታ ፕሮግራሞችን፣ እያንዳንዱን ነገር በሪከቨሪ በጣም ትልቅ ስራ እንደሚሰራ በእግር ኳስ ይታወቃል። ግን ጉዞ የሚያመጣው ድካም፣ በዛ ላይ የብሔራዊ ቡድን ጨዋታዎች ከነሱ ርቀው የሚመጡባቸውን አንዳንድ ሁኔታዎች ተቆጣጥረው ምን ያክል ሪከቨር አድርገው ለዚህ ጨዋታ ይደርሳሉ የሁሉም ቡድን ፈተና ይመስለኛል። በተለይ ቅድም እንዳነሳው የትልልቆቹ ቡድኖች ትልቅ ፈተና ነው። ቼልሲ ከኤንዞ ማሬስካ ጋር ዘንድሮ ጥሩ ጊዜ እያሳለፈ ነው ማለት ይቻላል። እንግዲህ በተለይ ባለፉት 5 ጨዋታዎች 4ቱን ማሸነፍ ችሏል በፕሪሚየር ሊግ። ይሄ በጣም ጥሩ ስኬት ይመስለኛል። ለመሻሻሉ አንደኛው ማሳያ በተከታታይ ጨዋታዎች ያሳካው ስኬት ነው። 2 ተከታታይ ጨዋታ ካሸነፈ በኋላ ነው ኢንተርናሽናል ብሬኩ የመጣው ጥሩ ሪትም ላይ በነበሩበት ሰዓት። ስለዚህ ከዛ ሪትም ጋር መመለስ ይችላል ወይ አንደኛው ፈተና ይመስለኛል። ከዛ በተረፈ በሊጉ ለዋንጫ በሚደረገው ፉክክር ውስጥ በቅርብ ርቀት ካሉ ቡድኖች መካከል አንደኛው የኤንዞ ማሬስካው ቼልሲ ነው። በ6 ነጥብ ርቀት ከማንቸስተር ሲቲ በ2 ነጥብ ርቀት ላይ ብቻ ተገኝቶ ነው 3ኛ ላይ የተቀመጠው። ብዙ ጎሎች እያስቆጠሩ ካሉ የሊጉ ቡድኖች መካከል አንደኛው ነው። ከቼልሲ በላይ ጎል ያስቆጠረው የፔፕ ጋርዲዮላው ማንቸስተር ሲቲ ብቻ ነው ማርክ። ስለዚህ የኤንዞ ማሬስካ ቡድን በማጥቃት ጥሩ ጊዜ እያሳለፈ እንደሆነ አንደኛው ማሳያ ነው። በ11 ጨዋታ 21 ጎሎችን ማስቆጠር ችሏል። ይሄ በጣም የቡድኑ ማጥቃት ከፍ ያለ ጥራት እንዳለው ማሳያ ነው። በዚህ ላይ ከዚህ ማጥቃቱ ላይ ትልቅ አስተዋጽኦ ከሚያደርጉ ተጫዋቾች መካከል ኮል ፓልመር በጉዳት ምክንያት ከቡድኑ ጋር እንደሌለ ስታስብ ይሄ ቡድን እሱ ሲመለስ ደግሞ ከዚህም በላይ ጎል የማስቆጠር ችግር እንደማይኖርበት ማሳያ ነው። ማንቸስተር ሲቲ በ11 ጨዋታዎች 23 ጎል አስቆጥሮ ከቼልሲ በላይ ጎል ከማስቆጠሩ ባሻገር 21 ጎል በማስቆጠር ከአርሰናልም በላይ ብዙ ጎል ያስቆጠረው በ11 ጨዋታዎች የኤንዞ ማሬስካ ቼልሲ ነው። ይሄ የቡድኑ ማጥቃት ምን ያክል ጥራት እንዳለው ጥሩ ማሳያ ይመስለኛል። ትልቁ ችግሩ ምንድነው? መከላከል ላይ ያለው ክፍተት ነው። 11 ጎሎች ተቆጥረውበታል በ11 ጨዋታዎች በእያንዳንዱ ጨዋታ አንዳንድ ጎል ይቆጠርበታል የሚል
አይነት እስከ ስድስተኛ ካሉ ቡድኖች አስቶን ቪላን ጨምሮ እስከ ስድስተኛ ደረጃ ካሉ ቡድኖች ብዙ ጎል የተቆጠረበት ቸልሲ ነው ማርክ። ሌሎች በሙሉ ከዛ በታች ጎል የተቆጠረባቸው ናቸው። ስለዚህ ይህንን ማሻሻል በደንብ ችግሩን ያወቀ ቡድን ይመስለኛል። ለኤንዞ ማሬስካው ጥሩ ዜና በደንብ ችግሩን ያወቀ ቡድን፣ ማጥቃት ላይ ብዙ ችግር የሌለበት፣ በመከላከሉ ግን ብዙ ክፍተት የሚተውና በቀላሉ ጎል የሚቆጠርበት። የመጨረሻውን ጨዋታ ኮልቭስ ጋር ያደረገውን ጨዋታ ብትመለከት 4 ጎሎች አስቆጥረው ጨዋታውን ለማሸነፍ ግን ተፈትኖ ነበር። 4-3 ነው ጨዋታው የተጠናቀቀው። 3 ጎሎች ተቆጥረውበታል። 3-0 በመጀመሪያ አጋማሽ 3-0 ሲመራ የነበረውን ጨዋታ 2 ጎል ተቆጥረውበት እንደገና ጫና ውስጥ ገብቶ ነው ይሄንን ጨዋታ ማሸነፍ የቻለውና ወጣት ተጫዋቾች ጥሩ እየተንቀሳቀሱ ነው። አንድሬ ሳንቶስ፣ ጄሚ ጊተንስ፣ ኢስቲቫዮ ብራዚላዊ ሌላኛው ብራዚላዊ ተጫዋች በጣም ጥሩ እየተንቀሳቀሱ ነው ያሉት። የእነዚህ ወጣት ተጫዋቾች ጥራት ምናልባት በዚህ የውድድር ዘመን ቸልሲ ዋንጫ የማሳካት አይነት እቅዱ ዝርዝር ውስጥ ያለ አይመስለኝም። የበለጠ ቶፕ 5 ሻምፒየንስ ሊግ ተሳትፎን ማሳካት፣ እነዚህን ወጣት ተጫዋቾች ከአሰልጣኙ ጋር እንዲቆዩ ማድረግ ቸልሲ ምናልባት ረዘም ላለ ጊዜ በሊጉ ተፎካካሪ ቡድን ለመገንባት ትልቅ እድል የሚሰጥ ይመስለኛል። ሊቨርፑል ከኖቲንጋም ፎረስት በዚህ ሰዓት ከመሪው አርሰናል የ8 ነጥብ ርቀት ላይ ነው የሚገኘው። 5ኛው ሳምንት አርሰናልን በ5 ነጥብ ልዩነት ይመራ የነበረ ቡድን አሁን በ8 ነጥብ ልዩነት አንሷል። ከወዲሁ ከሻምፒዮንነት ፉክክር እየወጣ ነው። አሁን የሁለት ፈረሶች ድምድም ሆኗል ብለው ብዙዎች እርግጠኛ ሆነው ነው የሚናገሩት። 5ኛው ሳምንት ላይ ከማንቸስተር ዩናይትድ ጋር የነበረው የነጥብ ልዩነት 8 ነበረ። አሁን ግን እኩል ነጥብ 18 ነጥብ ነው ያላቸው። ይሄ ሌላው ሊቨርፑል ምን ያህል ወደ ኋላ እየተንሸራተተ ነው በትክክል ማሳያ ነው። ከማንቸስተር ሲቲ ጋር ነበር የመጨረሻ ጨዋታውን ያከናወነው። በእርግጥ እድለኛ አልነበረም። አንዲ ሮበርትሰን በኦፍሳይድ ጎሉ ላይ ተሳትፎ አድርጓል በሚል ምናልባት ያቺ ጎል ተቆጥራ 1-1 ቢሆን ኖሮ ምን ሊፈጠር እንደሚችል ማንም አያውቅም። ዞሮ ዞሮ የሚያገግምበት ጨዋታ ይመስላል ይሄ ጨዋታ ከኖቲንጋም ፎረስት ጋር። ሾን ዳይች 3ኛው አሰልጣኝ ናቸው በውድድር ዓመቱ ኖቲንጋም ፎረስትን የተረከቡ፣ ግን ያን ያህል የረባ ውጤት እያስመዘገቡ አይደሉም። ምናልባት 4ኛ የአሰልጣኝ ለውጥ በዚሁ የሚቀጥሉ ከሆነ በቀጣይ የምንመለከት ይመስለኛል እና ኖቲንጋም ፎረስት በዚህ ሰዓት የትኛውን ቡድን ሊያገኘው የሚፈልገው አይነት ቡድን ይመስለኛል። ያ ማርክ ለሊቨርፑልና ለአርነ ስሎት ለአንዳንድ ኢንተርናሽናል ብሬክ ለአንዳንድ ቡድኖች ይመጣላቸዋል፣ ለአንዳንድ ቡድኖች ይመጣባቸዋል። ማርክ ለአርነ ስሎትና ለሊቨርፑል የመጣላቸው ይመስላል። አጋጣሚ የሚጠቀሙ ከሆነ አጋጣሚውን ለመጠቀም ይችሉ ከሆነ የተሻለ ይመስለኛል። 2 ተከታታይ ጨዋታን ሲያሸንፉ አስቶን ቪላና ሪያል ማድሪድን ቡድኑ ወደ አቋም የተመለሰ ይመስል ነበር። እርግጥ ጥርጣሬዎች ቢኖሩም በወቅቱ ከዛ በኋላ በማንቸስተር ሲቲ የደረሰበት ሽንፈት ሽንፈቱ ሳይሆን የጎሉ መጠን ሳይሆን 3-0 መሆኑ ሳይሆን ፐርፎርማንሱ በተለይ ሁለተኛ አጋማሽ ከሁለተኛው ጎል በኋላ ያ ጭራሽ ከጨዋታ የወጣ ቡድን ይመስል ነበርና ያ የበለጠ ቡድኑ አሁንም አሳሳቢ ጊዜ ላይ እንዳለ ብዙዎችን ያሳመነ ይመስላል። ስለዚህ ከእንደዚህ አይነት ጥሩ ያልሆነ ጨዋታ በኋላ ኢንተርናሽናል ብሬክ ጠቃሚ ነው። አንደኛ ዜናዎች በሙሉ ወደ ኢንተርናሽናል ብሬክ ሺፍት አድርገዋል። አርነ ስሎት ረፍት አግኝተዋል። ማርክ የቡድኑ ተጫዋቾች ሺፍት አድርገዋል። ወደ ዓለም ዋንጫው ስለሚመጡ ቡድኖች ሆኗል ዜናዎች በሙሉ። ትልልቅ ቡድኖችም የዛ ጥያቄ ስለነበረባቸው ትልልቅ ብሔራዊ ቡድኖች። ስለዚህ ኢንተርናሽናል ብሬኩ በጣም ጥሩ ነው ለሊቨርፑል ብዬ ነው ማምነው። ሲመለሱ የገጠማቸውም ጨዋታ በንጽጽር በጣም የተሻለ ጨዋታ ነው። ጨዋታ በአንፊልድ ነው የሚገጥሙት፣ ኖቲንጋም ፎረስት ነው። ሶንዳይች ምናልባት በጥብቅ መከላከል የሊቨርፑልን ማጥቃት ውጤታማ እንዳይሆን ለማድረግ ፕላን አድርገው ሊመጡ የሚችሉበት ጨዋታ ሊሆን ይችላል። ለሊቨርፑል ግን ከፊክስቸሩ በጥሩ ሰዓት የመጣ ይመስለኛል። ማለት ኒውካስል ዩናይትድ ከማንቸስተር ሲቲ ለሻምፒዮንነት እየተፎካከረ ያለ ቡድን ነው። ፔፕ ጋርዲዮላ በታሪኩ በ2 ተከታታይ ዓመታት ዋንጫ አጥቶ አያውቅም። ዋንጫ አጣ 2011-12 የውድድር ዘመን በሪያል ማድሪድ፣ እንደዚሁም 2016-17 የውድድር ዘመን የመጀመሪያ ዓመቱ በማንቸስተር ሲቲ ዋንጫውን ቼልሲ የወሰደ ጊዜ እንደነበር ይታወቃል። ከዛ ውጭ 2019-20 በ2 ተከታታይ ዓመታት የሊጉን ዋንጫ ካሳካ በኋላ የአሰልጣኝ እርገን ክሎፕ ቡድን በ99 ነጥብ የሊጉን ዋንጫ ያሳካበት የኮቪድ ዓመት ነበረ። እንደዚሁም ባለፈው የውድድር ዘመን ከዛ ውጭ ዋንጫ አጥቶ አያውቅም ፔፕ ጋርዲዮላ በ2 ተከታታይ ዓመታት። ዘንድሮ ይህንን ዋንጫ ለማሳካት ነው እየጣረ የሚገኘው። በሴንት ጄምስስ ፓርክ የሚከናወኑ ጨዋታዎች ቀላል አይደሉም። ነገር ግን ኒውካስል ዩናይትድ አሁን በግልጽ በሚታይ መልኩ ኒኮ ቮልትማደ ጎል ካላስቆጠረ ጎል የሚያስቆጠር አይነት ቡድን አይደለም።
ቮልተማደ ደግሞ በጀርመን ብሔራዊ ቡድን በኒውካስል ዩናይትድም እጅግ በጣም አስደናቂ ጉዞ ያደረገ ነው ከጠበቀው በተቃራኒ። ከዚህ ጨዋታ ምን ሊጠበቅ ይችላል? ያ ማርክ እንግዲህ ኒውካስል ዩናይትድ ጥሩ ጊዜ እያሳለፈ አይደለም። በሊጉ ደረጃ ሰንጠረዥ 12ኛ አካባቢ ነው የተቀመጠውና ይሄ ለኒውካስል 14ኛ ደረጃ ላይ ከኤቨርተንም በታች ነው የተቀመጠው። 12 ነጥቦች ብቻ ነው ያሉት ከ11 ጨዋታ በኋላ ማሸነፍ የቻለው 3 ጨዋታዎችን ብቻ ነው ማርክ። ይሄ ለኒውካስል በጣም ጥሩ ያልሆነ ቆይታ ጥሩ ያልሆነ ሲዝን እንደሆነ ማሳያ ነው። ብዙ ምክንያቶች ነበሩት ይሄ ለመሆኑ። የአሌክሳንደር አይዛክ ጉዳይ ምን ያክል ይህን ቡድን ሲረብሸው እንደነበር ከዝውውር ጋር ተያይዞ መሰረት የሚጣልበት ወቅት ላይ ብዙ ችግሮች ነበሩ ከቡድኑ ጋር ተያይዞ የሚነሱ። ሌላኛው ጉዳት አንደኛ የዚህ ቡድን ፈተና ነው። በርከት ያሉ ተጫዋቾች እየተጎዱበት ተቸግረዋል። ጥሩ ዜና የቮልተማደ ዝውውር ነው ማርክ። ጥሩ ነገር በዚህ የውድድር ዘመን የሚነሳው ብዙ አጥቂዎች በሊጉ ያሉ አጥቂዎችም ወደ እዛው ከአንድ ክለብ ወደ አንድ ክለብ ተዘዋውረዋል። ከሌላም ቦታ የመጡ አጥቂዎች አሉ እንደ ቮልተማደ፣ ቤንጃሚን ሼሽኮ፣ ዮኬሬዥ አይነት አጥቂዎች ብዙ ትኩረት የነበረበት አይነት አጥቂ አልነበረም። ሁለቱ አጥቂዎች የበለጠ ዮኬሬዥና ቤንጃሚን ሼሽኮ በጣም የትኩረት ማዕከል ከመሆናቸው ጋር በተያያዘ ስለ ቮልተማደ የመጨረሻ የኒውካስል አማራጭ ይመስላል። አሌክሳንደር አይዛክን ሲያጣ በጥድፊያ የተደረገ ዝውውር ግን ጥሩ ዝውውር እንደሆነ እየተመለከትን በሊጉ ጎል እያስቆጠረ ነው። የጀርመን ብሔራዊ ቡድን አሁን ቁልፍ አጥቂ እንደሆነ በተከታታይ ጨዋታ ጎል ሲያስቆጠር እየተመለከተ ነው። ይህንን ግዙፍ አጥቂና ጥሩ ነገር በኒውካስል የምትመለከተው ይህንን ይመስላል። በዚህ ጨዋታ ግን ያው ለፔፕ ጋርዲዮላ ማንቸስተር ሲቲ ትልቁ ፈተና ሁልጊዜም የኒውካስልን ጨዋታ ባነሳን ቁጥር መነሳት ያለበት አካላዊ ፈተና ነው ማለት ሳይነሳ ማለፍ የለበትም። ቮልተማደ የሚሰጣቸው አካላዊ ፈተና በቁመት ዘለግ ያለ ነው። የአየር ላይ ኳስ አጠቃቀሙ ጥሩ ነው። ስለዚህ ከሱ ጋር የሚኖረው የአንድ ለአንድ ትግሎች የማንቸስተር ሲቲን ተከላካዮች ስቃይ ውስጥ የሚከት ሊሆን የሚችልበት አይነት ጨዋታ ሊሆን ይችላል የሚል እይታ ነው ያለኝ። ከዛ ባሻገር አማካዩ ላይ ያለው ታታሪነት፣ ኢነርጂ የነ ብሩኖ ጊማሬሽ፣ ጆይልተን እነዚህ ሁለቱም በብራዚል ብሔራዊ ቡድን ጥሪ ጨዋታ ያከናወኑ ተጫዋቾች ናቸው። ረዥም ርቀት አልሄዱም። ጨዋታ ያደረጉት በዛው በእንግሊዝ ነው። ስለዚህ ለሪከቨሪ ብዙ የሚቸገሩ አይመስልም። የካርሎ አንቸሎቲ ብራዚል እዛው ነው የተጫወቱት። አካላዊ ፈተናውን መቋቋም ማንቸስተር ሲቲ እጅግ በጣም ከባዱ ነገር ይሆናል በጨዋታው የሚል እምነት አለኝ። ግን ይህን ጨዋታ ከሜዳው ውጪ ማሸነፍ የሚችል ከሆነ ማንቸስተር ሲቲ ለዋንጫ ትክክለኛ ተፎካካሪ ቡድን መሆኑን ከሚያሳይባቸው ሳምንታት መካከል አንደኛው ነው ብዬ ነው የማምነው። አርሰናል ከቶትናም ሌላው ትኩረት የሚስብ ጨዋታ ነው። የሳምንቱ ትልቁ ጨዋታ። በሁለቱም ቡድኖች በኩል በአጠቃላይ ወይም በጋራ 19 ተጫዋቾች በጉዳት ምክንያት ላይሰለፉ ይችላሉ የሚሉ መረጃዎች እየወጡ ይገኛሉ። የምንገኘው ገና ኖቬምበር ላይ ነው፣ ግን የተጫዋቾች ጉዳት በስፋት እየተነሳ ነው የሚገኘው። ያ ደግሞ የበለጠ ተጠባቂነቱን ሜዳ ላይ የሚኖረውን የፉክክር ስሜት በተጠባቂው ልክ የጥራት ደረጃውን ዝቅ ሊያደርገው ይችላል የሚሉ ስጋቶች እየተነሱ ነው ያሉት። ግን ለአርሰናል ይሄ ጨዋታ እጅግ በጣም ወሳኝ ነው። ባለፈው ከሰንደርላንድ ጋር 2-2 በሆናቸው ውጤት መለያየቱ ይታወቃል። ከ8 ተከታታይ ጨዋታዎች በኋላ ለመጀመሪያ ጊዜ ጎል ያስተናገደበት፣ ከ10 ተከታታይ ጨዋታዎች በኋላ ለመጀመሪያ ጊዜ ነጥብ የጣለበት ሆኗል ከ10 ተከታታይ ድሎች በኋላ። ይህም ጨዋታ 4-3 ለብቻው ይህንን ጨዋታ ከጨዋታው በፊት ወደ እናንተ የሚያደርስ ይሆናል በዩቲዩብ። ግን ጠቅላላ አድርገን እናንሳ። ያ ማርክ የበለጠ እያንዳንዱን የሁለቱ ቡድኖች እስካሁን የመጡበትን መንገድ በጨዋታው ሊኖር የሚችል የጨዋታ አቀራረብ፣ ታክቲካል ጉዳዮች፣ ከተጫዋቾች ጉዳት ጋር ማን የበለጠ ተጎጂ ሊሆን ይችላል የሚሉ ጉዳዮችን በጨዋታው ላይ አብዝተን የምናነሳ ይሆናል። ግን በጉዳት ዝርዝር ውስጥ ያሉ በሁለቱ ቡድኖች በጉዳት ዝርዝር ውስጥ ያሉ ተጫዋቾች ቁጥር በጣም የበዛ መሆኑን ስትመለከት ጨዋታው ላይ የሚፈጥረው ተጽዕኖ ሊኖር ይችላል የሚል እምነት አለኝ። ጋብሪኤል ማጋሊሽ ይህንን ካምፕ ተቀላቅሏል። 89% እነዚህ ጨዋታ አይደርስም ያው የሚሉ በፐርሰንት ሲያስቀምጡት እንጂ 100% ለዚህ ጨዋታ የመድረስ እድሉ ጠባብ ነው። ሪካርዶ ካላፊዮሪ ጋርም እየተመለከቱ ያሉት ፐርሰንት ከፍ ብሎብኛል እኔ ማርክ 62%
ነው የሚል ነገር እየተመለከትኩ ነው። ይሄም በጣም ከፍ ያለ ቁጥር ከ50% በላይ ከሆነ ጥርጣሬው የበለጠ ከፍ ያለ ነው። እንደዚህ አይነት ነገር እየተመለከትን ነው። በአርሰናል በኩል ትንሽ ጉዳቶቹ ከፍ ብለዋል። ማርቲኔሊ፣ ኑኖ ማዱዌኬ፣ ኦዴጋርድ፣ አሁን ዩሪያን ቲምበር ተጨምሮበታል። በኢንተርናሽናል ብሬክ ሌላ ጉዳት የደረሰበት ተጫዋች እሱ ነው። እንደዚህ አይነት በርከት ያሉ ተጫዋቾች በጉዳት ምክንያት አይኖሩም። አንዳንዶች ሊመለሱ ይችላሉ የካላፊዮሪ አይነት ተጫዋቾች የሚለው ዜና ለአርሰናል ጥሩ ቢሆንም በቶተናም በኩልም ተመሳሳይ ነው። መሐመድ ቅዱስ፣ በርግቬል ይሄ ወጣት ተጫዋች በጣም ጥሩ ስዊድናዊ ተጫዋች፣ ኮሎሞዋኒ፣ ግሬይ፣ ሶላንኬ፣ ቢሱማ፣ ማዲሰን፣ ኮሎሶቭስኪ በጣም በርካታ ተጫዋቾች። ማዲሰን አመቱን ሙሉ ነው። ክሪዞቭስኪ ግን በቅርብ ጊዜ መመለስ እድል አለው። መሐመድ ቅዱስ ምናልባት ለዚህ ጨዋታ ይደርሳል አይደርስም፣ 50-50 ነው። ግን ደግሞ በርከት ያሉ ተጫዋቾች በዚህ ላይ ጨዋታው የደርቢ ጨዋታ ነው። ኃይልና ጉልበት የቀላቀለ ሊሆን ይችላል። የበለጠ አርሰናል ኳስ ተቆጣጥሮ የመጫወት እድል ይኖረዋል ተብሎ ይታሰባል። ከዛ ውጪ ቶትናም ከሜዳው ይልቅ ከሜዳው ውጪ ሲጫወት የተሻለ ሪከርድ ያለው ቡድን ነው። ይሄ ደግሞ ምክንያቱ ግልጽ ነው። አሰልጣኝ ቶማስ ፍራንክ የበለጠ የመልሶ ማጥቃት እንቅስቃሴ የሚስማማቸው አሰልጣኝ ናቸው። በሜዳቸው ሲጫወቱ ግን ኳስ ተቆጣጥሮ እንዲጫወቱ ይገደዳሉ። በዛ ምክንያት ከሁሉ የጨዋታ መንገድ ጋር አብሮ የሚሄዱ አይደሉም ስንል ነበር ወደ አመቱ መጀመሪያ ላይ። በጠባብ ስኳድ ሻምፒየንስ ሊግ ተሳትፎ አለባቸው ልክ እንደ ኒውካስል ዩናይትድ። ያ ደግሞ የተረጋጋ ቡድን እንዳይኖራቸው፣ ከዛ ውጪ በየጨዋታው ፊት የሆነ ስኳድ እንዳይኖራቸው ተጽዕኖ ሊፈጥርባቸው ይችላል። የሰሜን ለንደን ደርቢ እንግዲህ አርሰናል ብዙ ጊዜ በላይነት የወሰደበት ነው። በሜዳውም ከሜዳው ውጭ ባለፉት ጥቂት ዓመታት ለመጨረሻ ጊዜ እንግዲህ ነጥብ የጣለው በ2023/24 የውድድር ዘመን 2-2 በሆናቻ ውጤት የተለያየበት ጨዋታ ነው በአሰልጣኝ አንዤ ፖስቴኮግሉ ዘመን። ከዛ በተረፈ የአርሰናል የበላይነት የሚስተዋልበት ነው። ማንቸስተር ዩናይትድ ኤቨርተን ሌላው ትኩረት የሚስብ ጨዋታ ነው። ሰኞ ምሽት 5 ሰዓት ላይ የሚከናወን ነው። ለማንቸስተር ዩናይትድ ከተጫዋቾች ጉዳት ነጻ መሆኑ በበጎ ጎኑ ሊታይ ይችላል። የቤንጃሚን ሼሽኮ ጉዳት ነው። እሱ ደግሞ ያው በቶተናም ጨዋታ የነበረ ነው። በኢንተርናሽናል ብሬክ የተጫዋች ጉዳት ሳያስተናግድ መመለሱ በጥሩ ጎኑ ሊጠቀስ ይችላል። ያ ለማንቸስተር ዩናይትድ ጠንካራ ጨዋታ ነው። ማርክ የዴቪድ ሞይስ ወደ ኤቨርተን ከመጡ በኋላ በጣም ጥሩ መሻሻል በኤቨርተን ተመልክተናል። ባለፉት አመታት ወጥ የውድቀት አቋም ያሳየ ቡድን ነው። ይሄ በጥንካሬ ሳይሆን በደካማነት ወጥ አቋም ሲያሳይ የተመለከትነው ቡድን ነው። ሁለቱ ተከታታይ ጨዋታዎችን በጣም ጥሩ ውጤት ያመጡባቸው ናቸው። አሰልጣኝ ዴቪድ ሞይስ ከሰንደርላንድ ጋር ከሜዳቸው ውጭ 1-1 የተለያዩበት ጨዋታ። ሰንደርላንድ ዘንድሮ ለየትኛውን ቡድን ፈታኝ እንደሆነ ተመልክተናል። እንግዲህ አርሰናልን ከሳምንታት በኋላ ከ8 ጨዋታዎች በኋላ አርሰናል ላይ 2 ጎል 1 ጎል አይደለም ያስቆጠሩት። ማርክ የጥንካሬያቸው ማሳያ 1 ጎል በሆነ አጋጣሚ ሊቆጠር ይችላል፣ ግን 2 ጎሎችን ነው ያስቆጠሩት ከአርሰናል ላይ 1 ነጥብ ለመውሰድ። ይሄ የቡድኑን ጥንካሬ ማሳያ ነው። ከዛ በኢንተርናሽናል ብሬኩ በፊት ደግሞ ሌላኛውን የማርኮ ሲልቫን ጥሩ ቡድን ፉላምን 2-0 በሆነ ውጤት አሸንፈው ነው ኢንተርናሽናል ብሬኩ የመጣውና ጥሩ ተነሳሽነት ጥሩ ጊዜ እያሳለፈ ያለ ቡድን የዴቪድ ሞይስ ቡድን ኦልድ ትራፎርድ መሆኑ ጨዋታው ለማንቸስተር ዩናይትድን ተጠቃሚ ሊያደርገው የሚችልበት እድል ሰፊ ነው። ከጉዳት ነጻ የሆኑ ተጫዋቾች ብዙ ናቸው። ማንቸስተር ዩናይትድ ከዚህ ከአፍሪካ ዋንጫ በፊት ያሉትን ጨዋታዎች ማሸነፍ ግዴታ ይመስለኛል ለማንቸስተር ዩናይትድ። ማርክ ትልልቅ ጨዋታዎችን ወይም ትልልቅ ቡድኖችን በንጽጽር ጨርሷል። እንግዲህ ፕሪሚየር ሊግ ትንሽ ቡድን የለም፣ በየሳምንቱ ፈተናው ከፍ ያለ ነው። ግን አማድ ዲያሎንና ብሪያን ኤምቤሞን በአፍሪካ ዋንጫ ምክንያት ከማጣቱ በፊት ያሉ ጨዋታዎችን ማሸነፍ ወሳኝ ይመስለኛል ለማንቸስተር ዩናይትድ። ወደ ጣሊያን ሴሪያ እናምራ። 12ኛ ሳምንት ትልቅ ጨዋታዎች ፊዮረንቲና ከዩቬንቱስ። አዲስ አሰልጣኝ ነው እንግዲህ በፊዮረንቲና በኩል በሁለቱም ቡድኖች በኩል አዲስ አሰልጣኝ ነው ያለው። የዩቬንቱስ እንግዲህ ከአዲስ አሰልጣኝ ሹመት በኋላ ሉቺያኖ ስፓሌቲ ጥሩ ጊዜ እያሳለፉ ነው የሚገኙት። ናፖሊ ከአታላንታ ናፖሊ በውጤት ማጣት ቀውስ ውስጥ እየገባ ነው ያለው። አሰልጣኝ አንቶኒዮ ኮንቴም ከክለቡ አመራሮች ጋር ወደ አለመስማማቱ እየተሸጋገረ ነው የሚገኘው። ቁልፍ ተጫዋቾች ከቡድኑ ጋር ተለያይተዋል። የመጨረሻው ተጫዋች አንድሬ ፍራንክ ዛምቦአንጊሳ ነው በጉዳት ምክንያት ከቡድኑ ውጭ ሆኗል። ኬቨን ደብሮይነ የለም። ሮሜሎ ሉካኩ በጉዳት ምክንያት እስካሁን ድረስ እየተሰለፈ አይደለም። ምናልባት አሁን ባለው ሁኔታ የስኮት ማክቶሜኔና እንደዚሁም ደግሞ
ራስመስ ሆይሉንድ ጥምረት ካልሆነ በስተቀር እጅግ በጣም አስቸጋሪ ነው። ከ1998 የዓለም ዋንጫ በኋላ ለመጀመሪያ ጊዜ ወደ ዓለም ዋንጫ ስትገባ ስኮትላንድ እጅግ በጣም አስደናቂ ጎል አስቆጥሮ ነበር ዴንማርክ ላይ። ስኮት ማክቶሚናይ የሁለቱ ተጫዋቾች አለመኖር አንድሬ ፍራንክ ዛምቧንጊሳ ና ኬቪን ደብሮይነ በናፖሊ በኩል ጉዳት ሊያደርስ ይችላል። ሮማ ከክሬሞኔሴ ጋር ከሜዳ ውጭ የሚጫወተው፣ ላሲዮ ከሌቼ፣ ኢንተር ሚላን ከኤሲ ሚላን ደርቢ ዴላ ማዶኒና እሁድ 4:45 የሚከናወን ጨዋታ ነው። በሻምፒየንስ ሊግ ሁለቱ ቡድኖች 2003 2003 የውድድር ዘመን ግማሽ ፍጻሜ ደርሰው እንደነበር ይታወቃል። በሻምፒየንስ ሊግም አንደኛው 7 ጊዜ አንደኛው 3 ጊዜ አሳክቷል። በጋራ 10 የሻምፒየንስ ሊግ ዋንጫ ያነሱ ቡድኖች የሚያደርጉት ጨዋታ ነው። ሁለቱም በጋራ አንድ አይነት ስታዲየም ነው የሚጠቀሙት፣ በሳንሴሮ ዩሴፔ ሜዛ ስታዲየም። አሁን ጁሴፔ ሜዛ ተብሎ ነው የሚጠራው ኢንተር ሚላን ባለሜዳ በመሆኑ ምክንያት። ትንሽ ነጥቦች እናንሳ። የሴሪያ ተጽዕኖ ካለብህ ማርክ በእግር ኳስ ተመልካችነት ዘመንህ የሴሪያው ተጽዕኖ ካለብህ በየትኛውም ዘመን በምንም ሁኔታ ውስጥ እነዚህ ሁለት ቡድኖች ሲገናኙ ማየት ተናፍቃለህ። ከነጭሱ ሮሴኔሪ ከዛ ውጪ ኔራዞሪ በጣም ጥራት ያላቸውን ተጫዋቾች በስብስባቸው የያዙበት ዘመን የበለጠ ተናፋቂ ነው። በሁለቱም ቡድኖች በኩል ክላስ አለ። አሰልጣኞቹ ጥራታቸው እጅግ ከፍ ያለ ነው። ሜዳ ላይ የምትመለከተው የሁለቱ ቡድኖች የጨዋታ ፉክክር እጅግ በጣም ድንቅ ነበር እና ያ ተጽዕኖ ካለብህ ደረጃው የዛን ያክል ላይሆን ይችላል። ሴሪያው ከነበረበት ደረጃ አሁን ያለበት ሁኔታ ጥሩ ላይሆን ይችላል። ግን በየትኛውም የሁለቱ ቡድኖች ግንኙነት ጥራት ያለው እግር ኳስ፣ ፉክክር ያለው እግር ኳስ መመልከት የምትችልበትን እድል ይሰጣል። አሁን በዚህ ወቅት ደግሞ ሁለቱም ለሻምፒዮንነት በሚደረገው ፉክክር ቀጥተኛ ተፎካካሪዎች ናቸው። ማርክ 24 ነጥብ ላይ ይገኛል። ኢንተር ሚላን በደረጃ ሰንጠረዥ አናት ላይ ተቀምጧል። የክርስቲያን ኪቩ ቡድን የኤሲ ሚላን 22 ማሲሚላኖ አሌግሪ የያዘው ኤሲ ሚላን 22 ነጥብ ይዞ በ2 ነጥብ ልዩነት ነው በደረጃ ሰንጠረዥ። ይሄ የደረጃውን ሰንጠረዥ የሚቀይር 90 ደቂቃ ነው ማርክ። ስለዚህ ትርጉሙ ከሌሎችም ጨዋታዎች ከፍ ያለ ይመስለኛል። ጥሩ ጊዜ ያለው ግን የክርስቲያን ኪቩ ኢንተር ሚላን ነው። 3 ተከታታይ ጨዋታዎችን አሸንፎ ነው ይህንን የደረጃ ሰንጠረዥ መምራት የቻለው። ከሮማ ጋር እኩል ነጥብ ነው ያለው። የማሲሚላኖ አሌግሪ ኤሲ ሚላን 3 ተከታታይ ጨዋታ ከ5 ጨዋታዎች 3ቱን አቻ ተለያይቷል። ተከታታይ 6 ነጥብ ጥሏል። ስለዚህ የጣላቸው ነጥቦች አሁን ወቅት ያቋሙ ጥሩ እንዳልሆነ ማሳያ ይመስለኛል። የሉካ ሙድሪች ምሽት ሊሆን ይችላል ማርኬ ምሽት ትልልቅ ጨዋታዎች ላይ የበለጠ ጎልቶ የሚወጣ ተጫዋች ነው። ይሄ ተናፋቂና ተጠባቂ የሳምንቱ ያጠቃላይ የሁሉም ሊጎች ተናፋቂው ጨዋታ ነው ማርኬ። ያ 13ኛው ሳምንት የስፔን ላ ሊጋ ፉትቦል ክለብ ባርሴሎና ነገ 12 ሰዓት ከሩብ ከአትሌቲክ ቢልባኦ ጋር ጨዋታውን ያከናውናል። በዚህ ሳምንት ወደ ኑካምፕ ይመለሳል። ይሄ በጎ ዜና ነው ለፉትቦል ክለብ ባርሴሎና። ከዛ በተጨማሪ ሌላኛው ጨዋታውን አትሌቲኮ ማድሪድ ወደ ሻምፒዮንነት ፉክክር እየተጠጋ ያለ ይመስላል። ምንም እንኳን በሁለቱ ቡድኖች መካከል ቢሆንም ሁለቱ የ3 ነጥብ ልዩነት ነው። ሪያል ማድሪድ 31 ፉትቦል ክለብ ባርሴሎና 28 ነጥብ። ሪያል ማድሪድ እሁድ ምሽት 5 ሰዓት ላይ ከኤልቼ ጋር ከሜዳ ውጪ ጨዋታውን ያከናውናል። ይሄ ምናልባት እንግዲህ በዚህ ሳምንት ትኩረት ከሚስቡ ጉዳዮች መካከል አንዱ ይመስለኛል። ወደ ካምፕኑ መመለሱ ግን እጅግ በጣም አስደሳች ዜና ነው በፉትቦል ክለብ ባርሴሎና በኩል። እናንተስ በአውሮፓ ሊጎች ዙሪያ ምን አስተያየት አላችሁ? ሀሳብ አስተያየት አድርሱን። ጠባቂ ጨዋታዎችን በተመለከተ ምን አስተያየት አላችሁ? ሰብስክራይብ አድርጉ። የበለጠ ቤተሰባዊ ትስስርን እናጠናክር። ስላዳመጣችሁን ከልብ እናመሰግናለን።